ጤና ይስጥልን ክቡራትና ክቡራን እንዴት አላችሁ? በሳምንት 2 ቀናት ዘውትር ሐሙስና ቅዳሜ ወደ እናንተ የሚደርሰው ኢትዮ ቢዝነስ እነሆ ጀመረ። ኢትዮ ቢዝነስ በተለያዩ የቢዝነስ መረጃዎቻችን ስለ ስራና ኢንቨስትመንት ከዜና ባሻገር በትንታኔ የምንመለከታቸውን ምጣኔ ሀብታዊ ጉዳዮች ይዘን ወደ እናንተ እንመጣለን። በዛሬ የቅዳሜ ኢትዮ ቢዝነስ መረጃዎቻችንም በአጫጭር የስንዴ ምርታማነትን በተመለከተ የኢትዮ ቴሌኮም ሪፖርት፣ የኤሌክትሪክ ተሽከርካሪዎች መረጃና በሁነት ደግሞ የፕላስቲክ ከረጢት ይቁም በሚል መሪ ቃል ስለተዘጋጀ የግንዛቤ ማስጨበጫ ዘመቻ ወደ እናንተ እናደርሳለን። በዝርዝር መረጃችን የአፍሪካ አህጉራዊ ነፃ ንግድ ቀጠና ላይ የገበያ እድል ስላላቸው ምርቶች እናነሳለን። ቃልኪዳን ታደሰና ጥላሁን አያሌው አብረናችኋለን። አብራችሁን ቆዩ። ተመልካቾች ወደ ቀዳሚው መረጃችን እናመራለን። በ2018 አጠቃላይ የስንዴ ምርት 126.69 ሚሊዮን ኩንታል መድረሱን ጠቅላይ ሚኒስትር ዶክተር አብይ አህመድ ገልጸዋል። ጠቅላይ ሚኒስትሩ በማህበራዊ ትስስር ገጻቸው ባስተላለፉት መልእክት በ2018 የመጀመሪያዎቹ 2 ሩብ ዓመታት አጠቃላይ የስንዴ ምርት 126.69 ሚሊዮን ኩንታል ደርሷል ብለዋል። የኢትዮጵያ የስንዴ ፕሮግራም ምርታማነትን በመጨመር የመስኖ ስርዓትን በማስፋት የዘር አቅርቦት ስርዓትን በማጠናከር ብሎም በዋና ዋና አካባቢዎች አነስተኛ አርሶ አደሮችን በመደገፍ የሀገራችን ራስ የመቻል ጉዞ ግብ ላይ የተመሰረተ ነው ብለዋል። በዚህም በ2018 የመጀመሪያዎቹ 2 ሩብ ዓመታት አጠቃላይ የስንዴ ምርት 126.69 ሚሊዮን ኩንታል መድረሱን ገልጸው ይህም የመስኖ ስንዴ ምርትን ሳይጨምር እንደሆነ አመልክተዋል። አርሶ አደሮቻችንን ማድነቅና ማመስገን እፈልጋለሁ። ይህንኑ የስራ ጽናት ቀጥሉበት ሲሉም ጠቅላይ ሚኒስትሩ በማህበራዊ ትስስር ገጻቸው አስገንዝበዋል። ቀጥለናል ተመልካቾቻችን። ኢትዮ ቴሌኮም በቴሌብር መተግበሪያው 6.88 ትሪሊዮን ብር የገንዘብ ዝውውር ማድረጉን አስታወቀ። ኩባንያው የግማሽ ዓመት ሪፖርቱን ይፋ ያደረገ ሲሆን ተቋሙ በበርካታ መለኪያዎች ስኬታማ አፈጻጸም ማስመዝገብ ስለመቻሉ የኢትዮ ቴሌኮም ዋና ስራ አስፈጻሚ ፍሬህይወት ታምሩ ገልጸዋል። ባለፉት 4 ዓመታት በቴሌብር መተግበሪያው አገልግሎት መስጠት ከጀመረ ወዲህ 6.88 ትሪሊዮን ብር የገንዘብ ዝውውር ያደረገ ሲሆን በ6 ወራት ውስጥም 1.94 ትሪሊዮን ብር የገንዘብ ዝውውር ማካሄዱን ዋና ስራ አስፈጻሚዋ ገልጸዋል። አሁን ላይ የቴሌብር ደንበኞች ቁጥር 58.61 ሚሊዮን የደረሰም ሲሆን በ6 ወራት ውስጥ ብቻ 4.69 ሚሊዮን አዲስ ደንበኞችን ማፍራት ተችሏልም ነው ያሉት። እንዲሁም በቴሌብር መተግበሪያ የብድር አገልግሎት ከ16 ሚሊዮን በላይ የሚሆኑ ደንበኞችን ተደራሽ ማድረግ ሲቻል በ6 ወራት ውስጥም ከ16 ሚሊዮን ዶላር በላይ የውጭ ምንዛሬ ወደ ሀገር ውስጥ እንዲገባ አስችሏልም ነው ያሉት። በዘመን ገበያ አማካኝነት 506 አምራቾችና የንግድ ድርጅቶች 14529 ምርቶችን እንዲያስተዋውቁና እንዲሸጡ በማድረግ 163300 ምርቶችን ግብይት ተከናውኗል። ሌላው ኩባንያው ባለፉት 6 ወራት ውስጥ 85 ቢሊዮን ብር ገቢ ያገኘ ሲሆን ይህ አፈጻጸም ከባለፈው ዓመት ተመሳሳይ ወቅት ጋር ሲነጻጸር 23 ቢሊዮን ብር ጭማሪ ሲኖረው የእቅዱን 81 በመቶ ነው ተብሏል። እንዲሁም በግማሽ ዓመቱ 133 ከተሞች የ4G ኔትወርክ ተጠቃሚ መሆናቸውንና አሁን ላይ 4G ኔትወርክ ተጠቃሚ ከተሞች 1069 መድረሳቸውንም በሪፖርታቸው አመላክተዋል። በኢትዮጵያ የቴሌኮም ኢንዱስትሪ 130 ዓመታትን ያስቆጠረው ኢትዮ ቴሌኮም አሁን ላይ አጠቃላይ የደንበኞቹ ቁጥር 87.1 ሚሊዮን ደርሷል። ተመልካቾች ቀጥለናል። ወደ ሌላኛው ወቅታዊ የቢዝነስ መረጃችን እናምራለን። ኢትዮጵያ በሚቀጥሉት 10 ዓመታት ውስጥ ከግማሽ ሚሊዮን በላይ የኤሌክትሪክ ተሽከርካሪዎችን ወደ ሀገር ውስጥ ለማስገባት አቅዳ እየሰራች ነው ተብሏል። አዳዲስ ተሽከርካሪዎችን ከማስገባት ባለፈ ነባርና እድሜ ጠገብ የሆኑ የነዳጅ ተሽከርካሪዎችን ወደ ኤሌክትሪክ ተሽከርካሪ የመቀየር ስራ ልዩ ትኩረት የተሰጠው ስለመሆኑም ተነግሯል። መንግስት የሀገሪቱን የትራንስፖርት ዘርፍ ወደ አረንጓዴ ኢኮኖሚ ለማሸጋገር ሰፊ ስትራቴጂ ነድፎ እየተንቀሳቀሰ መሆኑን የትራንስፖርትና ሎጂስቲክስ ሚኒስትር ዴኤታ አቶ በርሆ ሐሰን ገልጸዋል። ኢትዮጵያ በሚቀጥሉት 10 ዓመታት ውስጥ ከግማሽ ሚሊዮን በላይ የኤሌክትሪክ ተሽከርካሪዎችን ወደ ሀገር ውስጥ ለማስገባት አቅዳለችም ብለዋል። አዲስ ሚዲያ ኔትወርክ እንዳስነበበው ከዚህ ቀደም የነዳጅ ተሽከርካሪ በማስመጣትና በመገጣጠም ይሰሩ የነበሩ ተቋማት ሙሉ በሙሉ የኤሌክትሪክ ተሽከርካሪ ላይ ትኩረት አድርገው እንዲሰሩ እየተደረገ ስለመሆኑ ሚኒስትር ዴኤታው ገልጸዋል። ቀደም ሲል ወደ ሀገር ውስጥ በሚገቡ ተሽከርካሪዎች ላይ ይስተዋሉ የነበሩ የጥራት ክፍተቶችን ለመቅረፍም የሀገሪቱን የመልክዓ ምድርና የአየር ንብረት ሁኔታ ግምት ውስጥ ያስገቡ ጥብቅ መመዘኛዎች በመዘርጋት ላይ ናቸው ብለዋል። በመዲናዋ የሚገኙ የመኪና አስመጪዎችና ሻጮች እንደሚሉት የኤሌክትሪክ ተሽከርካሪዎች ግብይት ከጊዜ ወደ ጊዜ በከፍተኛ ሁኔታ እየጨመረ መጥቷል።
ቀደም ሲል ተጠቃሚዎች በቴክኖሎጂው ላይ የነበራቸውን ጥርጣሬና ዝቅተኛ ፍላጎት ተቀይሮ አሁን ላይ የኤሌክትሪክ ተሽከርካሪዎችን መላመድና እንደ ዋነኛ ምርጫቸው መውሰድ ጀምረዋልም ነው ያሉት። ተሽከርካሪዎቹ ከነዳጅ መኪናዎች ጋር ሲነጻጸሩ ያላቸው ተመጣጣኝ ዋጋ፣ አስተማማኝነትና እጅግ አነስተኛ የሆነ የጥገና ወጪ አሁን ላይ በተጠቃሚዎች ዘንድ ተመራጭ እንዲሆኑ አድርጓቸዋል። ከዚህ በተጨማሪም የአረንጓዴ ትራንስፖርት ጽንሰ ሀሳብ በህብረተሰቡ ዘንድ እየሰረጸ መምጣቱ ብዙዎች ወደዚህ ዘመናዊ ቴክኖሎጂ እንዲሳቡ አድርጓቸዋልም ተብሏል። ተመልካቾቻችን ከኢትዮ ቢዝነስ ጋር ነው ቆይታ እያደረጋችሁ ያላችሁት። ወደ ሁነት መረጃችን አልፈናል። የፕላስቲክ ብክለት ለከተሞች የቆሻሻ አያያዝ፣ ለአካባቢ መራቆትና ለሕዝብ ጤና ስጋት እየሆነ የመጣ ሀገራዊ ጉዳይ መሆኑ ይታወቃል። ይህንን ተከትሎ መንግስት የፕላስቲክ ውጤቶች አገልግሎት ላይ እንዳይውሉ የህግ አሰራር አጽድቆ ተግባራዊ ማድረግ ጀምሯል። ሴንቸሪ ሞል በአዲስ አበባ ውስጥ ካሉ የገበያና የመዝናኛ ስፍራዎች አንዱ እንደመሆኑ በየቀኑ በርካታ ሸማቾችን ያስተናግዳል። ይህንን ማስመልክቶ የፕላስቲክ ከረጢት ይቁም በሚል መሪ ቃል ለአካባቢ ተስማሚ የሆኑ አማራጭ ምርቶችን መጠቀም የሚያበረታታ የግንዛቤ ማስጨበጫ ዘመቻን አስጀምሯል። ሃይማኖት ወርቁ በዚህ ዘመቻ ላይ ተገኝታ የሚከተለውን ጥንቅር አሰናድታለች፣ እንደሚከተለው ታቀርበዋለች። የአካባቢ ጥበቃ ባለስልጣን ከዛሬ ጥር 23 ጀምሮ ለአንድ ጊዜ ብቻ አገልግሎት ላይ የሚውሉ የፕላስቲክ ከረጢቶችን የሚጠቀሙ የሚያመርቱ እንዲሁም ወደ ሀገር ውስጥ የሚያስገቡ አካላት ላይ ቅጣት እንደሚወስድ አስታውቋል። ይህንን ተከትሎ እንግዲህ በከተማችን ግዙፍ የገበያና የመዝናኛ ስፍራ የሆነው ሴንቸሪ ሞል የፕላስቲክ ከረጢት መጠቀም ይቁም በሚል መሪ ቃል ለአካባቢ ተስማሚ የሆኑ አማራጭ ምርቶችን ለመጠቀም የሚያበረታታ ዘመቻን በይፋ አስጀምሯል። ሴንቸሪ ሞል ከእንግዲህ በኋላ የፕላስቲክ ከረጢት የለም ወይንም ኖ ሞር ፕላስቲክ ባግ ዘመቻን ለማስተዋወቅና ለማብሰር ነው። ይህም ሴንቸሪ ሞል ለአካባቢ ጥበቃ ኃላፊነትና ለሕዝብ ግንዛቤ ለማስጨበጥ ያለውን ቁርጠኝነት የሚገለጽበት ነው። ሴንቸሪ ሞል ማለት የመዝናኛና የሾፒንግ ማዕከል ነው ወይም ደግሞ የሽያጭ ማዕከል ነው። የሽያጭ ማዕከል እንደመሆናችን መጠን ከ300 ሱቆች በላይ የሾፒንግ ላይ ያሉ ማለት ነው። ኢንተርቴንመንት ላይ ደግሞ በርካታ የሆኑ ከስተመሮች ወይም ደግሞ ተጠቃሚዎች ይመጣሉ። በዛም ምክንያት ሴንቸሪ ሞል የኮርፖሬት ሶሻል ሪስፖንሲቢሊቲ ለመወጣት ወይም ደግሞ ማህበራዊ ግዴታውን ለመወጣት ኖ ሞር ፕላስቲክ ባግ የሚል ኢቨንት ወይም ካምፓኒ አዘጋጅቷል። ያንን ያደረግንበት ምክንያት ምንድነው? እንደዚሁ እኛ ሞል ውስጥ የሚመጡ ተጠቃሚዎችን እንዲሁም ደግሞ የሽያጭ አገልግሎት የሚሰጡ ሰዎችን በደንብ አዌርነሱን ክሬት አድርገን ምን ያህል ኢንቫይሮንመንታችንን አፌክት እንደሚያደርገው የተለያዩ ነገሮችን እንደሚያመጣ የፕላስቲክ ባግ ትልቅ ኢፌክት እንዳለው አዌርነስ ክሬት ለማድረግ ነው። አዲስ የወጣው የደረቅ ቆሻሻ አያያዝ ህግ ላይ የተደነገገውን አንድ ጊዜ ጥቅም ላይ ውለው የሚወገዱ ፕላስቲክ ማቴሪያሎችን የሚከለክለውን ህግ ህብረተሰቡ እንዲያውቀው ለማድረግ ነው። እንደ ባለሙያ ሁልጊዜ ችግሮች ሲመጡ ያሉትን መፍትሄዎች የመፍጠር ሀሳብ ስለነበረኝ ከዚህ የተነሳ እንግዲህ ኦፕሽኖች ትውልዱ ወጣቱ ስራ መስራት አለበት፣ የሚመጡ ነገሮች በመልካም እድል መጠቀም እንችላለን ከሚለው የተነሳ እንግዲህ ከአቡጀዲ ጀምረን ጅንስ ማቴሪያሎችን እነዚህ ካንቫስ ናቸው፣ ማዳበሪያን፣ ጆንያን እንደገና ዘንቢሎችን ምናምንም በመጠቀም ይህንን ዘመቻ መቀላቀል ነው ያለብን። ክልከላው ሙሉ ለሙሉ ሁሉንም ፕላስቲክ ከረጢቶች ነው። ይሄ ስታንዳርድ ምና ከዚህ በፊት በነበረው አዋጅ ስታንዳርድ ወጥቶለት 0.03 በታች ሆኖ በስብሶ ካፈር ማይዋር ነው የሚለው። ስለዚህ ያኛው የትኛው 0.03 ነው የትኛው ስታንዳርድ ነው ምንም ለመለየትና ህግ ለማስከበር አስቸጋሪ ነው የሆነው። ስለዚህ እጃችሁ ላይ ያለውን እያልኩ ያለሁት ለቅርብ ላለ ለክፍለ ከተማ አካባቢ ጥበቃ ይሄን ያህል ክምችት አለብን ብሎ ማሳወቅ አስፈላጊ ነው። ሴንቸሪ ሞል ያስጀመረው ይህ ዘመቻ እንግዲህ በየቀኑ ወደ ሞሉ የሚመጡ ሸማቾች አማራጭ ለአካባቢ ተስማሚ የሆኑ ምርቶችን እንዲጠቀሙ የሚያበረታታ ነው። ከዛም ባለፈ እንግዲህ የንግድ ተቋማት ያለባቸውን ኃላፊነት እንዲወጡ የሚያበረታታ ጭምር ነው። ቀደም ብለው በጣም የሚጠቀሙ የነበሩ በጥሩ ሁኔታ ኢንተርናሽናል ኤክስፒሪየንስ ያላቸው አዌርነሱ በደንብ ያላቸው ቶታሊ ፕላስቲክ የሚባል ነገር የማይጠቀሙ በርካታ ሱቆች አሉ። ስለዚህ እነዚህን ሱቆች ደግሞ ለሌሎች ኤክስፒሪየንስ ሼር እንዲያደርጉ እዚህ ላይ ኢንቫይት በማድረግ ፕሮዳክቶቻቸውን እያሳዩ ይገኛሉ።
ለሚመጡ ደንበኞች፣ ለተጠቃሚዎች፣ ለሚዝናኑ ሰዎች እንዲሁም ኤክስፔሪየንስ ሼር ለሚያደርጉ የተለያዩ ካምፓኒዎች ልምዳቸውን እያካፈሉ ነው የሚገኙት ማለት ነው። ማየት ያለብን እንግዲህ ይሄ ኮርፖሬት ሪስፖንሲቢሊቲ ወይም ደግሞ የአምራቾች ኃላፊነትን ከመወጣት አንጻር በፈቃደኝነት ላይ ወይም በበጎ ፈቃድ ተነሳስተው ለማህበረሰባቸው የሚቆረቆሩ ቢዝነሶች መሆናቸውን ለማሳየት በዛውም ደግሞ ለራሳቸውም ጥሩ ብራንድ ለመገንባት የሚወስዱት ጥሩ ኢኒሼቲቭ ነው። የፕላስቲክ ከረጢቶችን በተመለከተ ግን አሁን ከዚህ በኋላ የሚኖረውን ነገር ስንመለከት ይሄ ፈቃደኝነት ላይ ተመስርቶ ኃላፊነትን ከመወጣት ባለፈ የህግ ተጠያቂነትንም አቮይድ ለማድረግ እንዲህ አይነት ስራዎች አሁን መሰራት ይኖርባቸዋል።